የዛሬው እንግዲህ እንደምታዩት ነው። ጥብሳችንን እየጠባበስን ነው። የበግ ስጋ ነው በነገራችን ላይ ማለት ነው። ሰዎቻችን ተሳፍረዋል። እኛን ብቻችንን ትተውን ነው የተሳፈሩት ማለት ነው። እኛን ትተውን ሲሳፈሩ ይሄን ወልዱ፣ ይሄን አጽዱ፣ ይሄ ያልተጠዳም፣ ይሄን አስተካክሉ ምናምን ብለውን ይሄዳሉ። እኛ ደግሞ ስራችን ስንጨርስ ነው። ታዲያ በነገራችን ላይ ስራችንን ሳንጨርስ ምንም የምናደርገው ነገር የለምና እንደምታዩት ማለት ነው። ይሄው እንደምታዩት ማለት ነው። አያችሁት? እየከታተፍን ነው ስጋ ማለት ነው። እንግዲህ ያው መቼም አረብ ሀገር ያላችሁ እህቶቼ አረብ ቤት ስጋና ዶሮ ነፍ ነው። እንግዲህ እነሱ ተሳፍረዋል ማለት ነው። ሲሳፈሩ ቤቱንም ሁሉንም እንግዲህ አማና ተሰጠናል ማለት ነው። በአማናነታችን እንግዲህ ይዘን እንጠብቃለን። ያው በነገራችን ላይ ምን በለው የምንጠጣው ያው በቃ እንደ ራሳችን ነው ማለት ነው። መቼም ስራ እየሰራን ታንበላ ታንጠጣ አንጠብቅም አይደለ? አዎ በልተን እየበለን እየጠጣን ነው ለማለት ያክል ነውና፣ አዎ ሶስታችን እንግዲህ ቤታችን ቀርተን ዱብ ዱብ እያልን ነው። እናቴ ቤት ልውሰዳችሁ አለችን ማለት ነው። አረ ችግር የለውም እዚሁ እንሆናለን ምን አለብን ምናምን አልናት። እኛ ደግሞ ማለት ነው አትፈሩም ስትላል እኛ አንፈራም እንዴ ስራችን በነገራችን ላይ ጠዋት የጀመርን በጣም ስራ በዝቶብናልና ልብስ ስናጣጥፍ ምን ስንል ቆይተን አንደኛችን እየሰራን ነው ማለት ነው። እንግዲህ እንደምታዩት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። የዛሬውን እንግዲህ ላሳያችሁ ማለት ነው። የዛሬው ምሳ ይለያል ዋው 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 በሚለው ነው እና እንግዲህ ማለት ነው ሰዎቻችን ተሳፍረው ነበርና ይኸውላችሁ እንግዲህ እኛም በያለን በአሚቲ ማለት ነው እንደነሱ ባንሳፈርም ችግር የለውም ችግር የለውም። ቤቱን ለእኛ ስተው ሂደዋል። ችግር የለባቸውም ማለት ነው። ይሁንና እንደምታዩት እኔ ይሄ ካሜራ ይዣለሁኝ። ጓደኛዬ ናት እየሰራች ያለችው። ጠዋት የጀመርን በነገራችን ላይ ብዙ ስራ በዝቶብን ውሏልና ይሁንና እንደምታዩት ቲማቲማችንን እንግዲህ ከታተፍን ውስጥ ያለውን የፈለገ እስከ እንትኑ መክተፍ ይችላል ማለት ነው። እንዳይላላባችሁ ግን እኛ ይሄንን ብቻ ነው ያደረግነው ማለት ነው። አያችሁት መልኩ ሲያምር ማለት ነው። እና እንደዛ አድርገን መሳችንን ፏፈሽ አድርግ አቤት እኛ እኮ ማለት ነው ስራችንን ቶሎ 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 እንሰራና በቃ በአይነት በቃ የፈለግነው ሰርተን እንትን እንላለን ማለት ነው። በነገራችን ላይ አንዳንድ ቤት አሁን ማዳም ቤት ካሜራ አለ። እንዴት ይመቻችኋል? ማዳም ቤት እኮ ናችሁ ጥብስ ጠብሳችሁ ለመብላት እንጀራ ለመጋገር ምናምን ትላላችሁ። እንዴት አትበሉ እኮ አትኖሩም። ምክንያቱም ሩዝም ቢሆን ትበላላችሁ አይደል እንዴ? ስለዚህ ያው ሩዝ ባትሰሩ መቼም ዱቄት እነሱ ቤት አይጠፋም ለማለት ያክል ነው። ዱቄታችሁ እንግዲህ ማታ ቡክት እናደርጋለን። እነሱ ወጣ ሲሉልን ማለት ነው። ሩዝ እንደማንሰራ ያውቃሉ። በነገራችን ላይ እነሱ ወጣ ሲሉ እንትን እንላለን። ይሄላችሁ ነው ማለት ነው። ያው እነሱ ወጣ ሲሉ ማለት ነው እንጀራ ጋግረን እንደ ኢትዮጵያ ምግብ እንደምንሰራ በእርግጥ ያውቃሉ። እና ማታ እንደዚህ ይሉናል። እኛ እንሄዳለን እዘዝ ቦታ ይሉናል። ሲሄዱ ወደ ባህርም አየር በቃ ለመቀያየርም እዛ ዱባይ ውስጥ ራሱ ይሄዳሉ። እና የዛን ሰዓት እኛ ማታ እንደዛ ሲሉን አብክተን እንጀራችንን እንጋግራለን። እነሱ ለሉበት ሩዝ እንደማንሰራ ራሱ እነሱ የሚያውቃሉ ማለት ነው። እንደዛ አድርገን ይሄውና እንደምታዩት ስጋችንን ከተፍ 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 አድርገን ይሄውና እንደምታዩት እንግዲህ የፈለጋችሁ ዘይት ማድረግ ትችላላችሁ። አልፈለጋችሁ ደግሞ ዝብዳ አሜሉትን ቀይ ቤት አደርጋላችሁ ማለት ነው። እና ይሁላችሁ እንግዲህ ስጋችንን በዚህ መልኩ ጠበስ በስ 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 አረግ። በሽንኩርቱን ከተፊ እስኪ በይሁን ቀስ እያልሽ ከተፊ ቀስ በይ እንዴ ከፋስ እንዴት ታትለብሽ አንቺ ሙያ የሌለሽ አንቺስ ከፋ ያንቺስ ከፋ በይሁንልሽ። ለዛሬው ታልፈሻል ችግር የለውም። ታስሩ አንድ 8 ትሰጫለሽ። አዎ መቼም በርበሬ ሲሏት እኮ አቤት የእሷስ ደግሞ የከፋ ነው። በርበሬ ትወዳለች። እኔ ደግሞ ለሰስ ያለ ነገር ነው የምፈልገው። በርበሬ ስበላ ያቃጥለኛል በነገራችን ላይ። ይሁን እንደምታዩት አሁን ደግሞ ቃሪያ እንግዲህ ከተፍ 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 አደረግናና ቃሪያችንን ልንጨምርበት ነው ማለት ነው።
በነገራችን ላይ እንደኛ ሀገር ቃሪያ አይደለም፣ ቶሎ አይበስልም፣ ክርችፍ ያለ ነው እና እሳቱን ለሰስ አድርገን እንግዲህ ጠባበስ ነው። ይህ ከው እንግዲህ ምንድን መሰላችሁ በሶ ብላ ነው የሚሉት ይሄ እንትን ማለት ነው። ነጭ ሽንኩርታችንን ደግሞ ፈቀፈቅን እላችኋለሁኝ። እንደምታዩት እንግዲህ የኔ ውዶች እንደምታዩት ቲማቲም እንግዲህ ልንጠልበት ነው። ቲማቲማችንን ውስጥ ያለውን ማውጣት አለብን ማለት ነው። እንደ ፍላጎታችሁ ነው። በነገራችን ላይ ኢንስተንትኑ መስራት ትችላላችሁ። እኛ ግን ደረቅ እንድል ስለፈለግን ማለት ነው እሱን ታስገባ ነው ይላላል ጨርሶ እና ይሄውና እንደምታዩት ዋው 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 ይላችኋል። እንግዲህ እንደምታዩት ይሁልና እንግዲህ ቃሪያ ደግሞ እንዴ ቃሪያማ አንቺማ እንዴ ለአንቺ ቃሪያ ቀርቦልሽ ደግሞ ምን ይቀጣጠቡሻል? እኔ ቆንጆ በይ እንዳታቃጠኝ። እስኪ ለሰስ አድርገሽ ስሪው፣ ለሰስ አድርጊው። ያንቺስ የከፋ ነው። እኔን ለማቃጠል ይዘሻል ትግልና እንደምታዩት ማለት ነው። የዛሬው እንግዲህ ምሳችን ይሄ ነው። እንግዲህ ጠበስ ጠበስ ነው ያደረግነው ለአሁን ለምሳችን ማለት ነው። እነሱ እስከ 3 ቀን ድረስ አይመጡም። ደግሞ በልታለን እንግዲህ እንጀራችንን ጋጋግረን ወጣችንን ሰራርተን ፏፈሽ ብለን እንግዲህ ያው ስራ ጥግረራ ነን፣ ግን እንደዚህ እንልበላችሁ እንጂ እየሰራን ነው ማለት ነው። እንዴት ሲመጡ ምን ሰራችሁ ምናምን ስለሚሉን ይሄውና ከደና አድርጊው እስኪ እኔ ቆንጆ። አቤት ያንቺስ ሙያ ደግሞ ለየት ያለ ነው። ዋው የዶሮ አይን ይመስላል ይባልላችኋል። ይሄውላችሁ እንግዲህ ይሄው ገለበጥ ማለት ነው። በነገራችን ላይ እኛ ጋር የሌለ የለም። ጀበና አለን፣ ስኒ ገዝተናል፣ የሀገራችንን ሁሉንም ይሄውና ሸክላ ሁሉ ነገር አለ ማለት ነው። አሁን እንጀራችን እንግዲህ ዙሪያውን እናድርግና አቤት ቆይ ዋው አንቺ የኔ መጀመሪያ ብቀምሰውስ አቤት ያንቺ እኔ ሰርቼዋለሁ ብለሽ ነው በይቤ አፌ ያለች አንቺ በያንቺ አንቺ ጉረሽ እንዴ አንቺ በሰራሽው እንዴት እኔ ጎርሳለሁ እንዴ? ኧረ ተይ አንቺ እስከፋ ውይ ያቃጥላል፣ በእውነት ያቃጥላል እንዴ። በአንደኛ በርበሬ ጨምረሻል፣ ቃሪያ አድርገሻል፣ በጣም ያቃጥላል። በያንቺው ቢዩ እና እንደምታዩት አሁን ደግሞ እንጀራዬ ላሳያችሁ እላችኋለሁ እኔ ውዶች። ይሄውና እንግዲህ እንጀራችንን ማለት ነው በመጥበሻ ነው የጋገርነው። በነገራችን ላይ እንዴ ረቅ አድርጊው እንጂ እንዴ አላስታወቀም እኮ። ይኸውና በመጥበሻ ነው እንጀራችን እንግዲህ የጋገርነው ማለት ነው። እንደምታዩት ዋው ይላችሁ። ይሄው እንደምታዩት እንጀራችንን በመጥበሻ ነው የጋገርነው። በምጣድ እንዳይመስላችሁ እንቁላል በምንጠብስበት ማለት ነው። በዛ ነው ገልበጥ ያላችሁ አይታችሁ ብትገዙ ማለት ነው። እንጀራ ያምራችሁ ልክ በቃ እንደ ምጣድ ወፈር ያለች በዛች ጋገርናት ማለት ነው። እንደምታዩት ዋው 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 ይላችኋል እንግዲህ እንዴ ዛሬ ማነው ተርቲቢ ማነው ተራ እንባባላለን ማለት ነው። ሰዎች እኮ ወጣ ሲሉ አቤት ደግሞ እኮ እንፎካከራለን። እኛስ የከፋ ነው፣ እኛስ ለከፋ ነው እንዴ ለሆዳችን የምንፎካከረውስ ነገር። አንቺ ጋግሪ፣ አንቺ ወጡን ስሪ፣ አንቺ ኧረ እኛስ የከፋ ነው። በሉ ችግር የለውም። እኔ ቡና ፈላለሁ። አብሽር። አንደኛችን እንጀራ ጋግረናል፣ አንደኛችን እንግዲህ ጥብሳችንን ጠባብሰናል። አንደኛችን ደግሞ ቡና እንኳ የኔ ተራ ነው። አቤት ቡና ማፍላት እወዳለሁ። ግን እስኪ ይሁንላችሁ እታዘዛለሁ። እናንተ እንዳላችሁኝ አረገዋለሁ። አብሽር እዛ ሀገር ማለት ነው ደስ የሚለው ነገር የሆነ እቃ ነገር አዛችሁ ደስ የሚለው ነገር የሆነ እቃ ገዝታችሁ ማለት ነው። ሀላዋ ምናምን ገዝተው ቆንጆ ስኒዎች እንዲሁ በነጣ ይመጣል አብሮ ማለት ነው። እኛ ሀገር ብትሆን አንድ ማንካ ብትሆን ታልተከፈለች አይሰጡም ማለት ነው ውዶቼ። አያቸዋት ይችን ስኒያ እነሱ ሀላውያቸውን አንስተው ማለት ነው ጣሉት አሉን። እኛማ አንጥልም ብለን ቡናው ማለት ነው። ዋው አጋም ይመስላል። ይሄውላችሁ ቡና ያናቆላሌ ነው። እስኪ ወደዳችሁት? ዋው እንዴ ይሄውና እንደምታዩት ቆይ ልውቀጠውና ደግሞ ዱቄቱን አሳያችኋለሁ። እንዴ እንደምታዩት ዋው እናቴ አማኔ ማንጀባ የወለድሽ ጀነት ይግባ፣ አንቺን ያድርግሽ ባለ አበባ። እንዴት አትመርቁኝ ነው እንደምቀደው እናንተ አሁን 3 ነን። ይሄ ኩዱ እስኪ ለምን አረብሽ? ያንቺስ ከፋ። አዎ ይዛኛለች እንዴ አንቺ የዋኔ እኮ ትልቅሽ ነኝ። እንደው ብታከብሪኝ ምን አለ? እና ቡና አፍላልሽኝ አፈላሁኝ
አሁን ደግሞ እስቲ ምንድን ነው የምትይኝ? ዋው አያችሁት? ሲያምር ማለት ነው። የዶሮ አይን ይመስላል። አያችሁት? ወይኔ 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 ወይኔ። በተረፈ ውዶቼ ወዳችኋለሁ፣ አከብራችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ላይክ ሼር ማድረጋችሁን አትርሱ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቆንጆ ነው ማሻአላ ብያለሁ።